በታሪካዊ ጠላቶች አጀንዳ በሚመሩ ኃይሎች የክህደት ጥቃት ተሰንዝሮባት የነበረችው የደብረታቦር ከተማ በአሁኑ ወቅት ወደ መደበኛ የሰላም ሁኔታ መመለሷን የከተማዋ አስተዳደር አስታወቀ። ጽንፈኛ ቡድኑን ወደ መጣበት ለመመለስ ማህበረሰቡና መላው የጸጥታ አካላት ላሳዩት የተቀናጀ ተግባር የከተማዋ ከንቲባ ደሴ መኮንን ምስጋና አቅርበዋል። ዝርዝሩ ቀጥሎ ይቀርባል። በታሪካዊ ጠላቶች አጀንዳ በሚመሩ ኃይሎች በደብረታቦር ከተማ የክህደት ተግባር መፈጸማቸውን የከተማዋ ከንቲባ ደሴ መኮንን ተናግረዋል። የጥፋት ቡድኑ በከተማዋ የጸጥታ ችግር ከመፍጠር ባለፈ የቡድን መሳሪያዎችን በመጠቀም ከተማዋን ለማውደም ሙከራ ማድረጉን ጠቁመዋል። ዘራፊው ኃይል አቅዶት የነበረው የጥፋት ዓላማ በማህበረሰቡና በተቀናጀ የጸጥታ ኃይሎች እርምጃ መክሸፉን ከንቲባው ገልጸዋል። በዲሽቃ በሞርተር በተለያየ የጦር መሳሪያዎች ከተማችን ውስጥ ለማናወጥና ከተማችን ለመያዝ አቅዶ የመጣበት ሁኔታ ነው ያለ። ከመጀመሪያ ይሄ ቡድን ሲመጣ ይሄን ከተማ ያለው የጸጥታ ኃይል የክልሉ የጸጥታ ኃይል ነው። አድማ መከላከልና ፖሊስ፣ ሰላም አስከባሪ እና አመራራችን ነው። ይሄን በቀላሉ በዚህ ማጥቃት ይቻላል፣ ከተማውን እስከ 3 ሰዓት መቆጣጠር እንችላለን በሚል 12 ሰዓት ውጊያ ከፍቶ እስከ 3 ሰዓት ተቆጣጥሮ መግለጫ ለመስጠት አስቦበት የመጣ ቡድን ነው። ይሄ ቡድን ከከተማችን መጥቶ ተኩስ ከከፈተበትና ከገጠመ ጀምሮ ለተከታታይ 8 ሰዓት ከፍተኛ ትንቅንቅ ያደረግንበት በመጨረሻ ማይቀጡ ቅጣት ተቀጥቶ የያዘውን የሞተውን ሙትና ቁስለኛ ትቶ እንዲፈረጥጥ ያደረግንበት ሁኔታ ነው ያለ። የጥፋት ቡድኑ የህዝብና የመንግስት ሀብት ማውደሙን የተናገሩት አቶ ደሴ ይህ ተግባር ቡድኑ ለህዝቡ ያለውን ጥልቅ ጥላቻ የሚያሳይ ነው ብለዋል። በመጀመሪያም የዚህ ኃይል ዋና ተልዕኮ ከተማውን ማጥፋት ነው፣ ማውደም ነው። እኛ ግንባር ላይ እየተፋለመ ባለበት የጸጥታ ኃይሉ ብዙ ቢሮዎችን አቃጥሏል፣ አውድሟል። አምቡላንስ ይወድማል። እናቶች እኮ የሚሄዱበት የመድኃኒት የጤና የደቡብ ጎንደርን ጤና መምሪያ ሙሉ በሙሉ አውድሟል። ሌሎች ቢሮዎችን አውድሟል፣ አቃጥሏል። በዛች ባገኛት ስብዛ በቤንዚል እያረበረበ የማውደም የማቃጠል ከግለሰብ ቤት ገብቶ ሞባይል፣ ሀብል፣ ብር፣ ተራ ብር የመዝረፍ የመጣው እኮ ውጊያ ሳይሆን ዝርፊያ ነው። ስለዚህ ይህን ህዝባችን የተዘረፈው ህዝባችን ያውቃል። ለውጊያ ሳይሆን ለዘረፋ መጥተው ያሳዩት ይሄ ቀጣይም ታሪኩ ነው የሚቀመጥ። ከውጭ ጠላቶቻችን ተልዕኮ ተሸክመው መጥተው ነው። ህወሓት እኮ በ82 በነበረው ቂም እስካሁን ድረስ ደብረታቦርን በልማት ወደ ኋላ ለማስቀረት ያደረገው ጥረት አሁንም ደግሞ የእሱ ፈረሶች መጥተው ቀሪውን የእሱን ዓላማ ለማሳካት ሲሉ የሰሩት ስራ ነው። የደቡብ ጎንደር ዞን የጸጥታ ኃይል በከተማዋ የሚገኙ የጸጥታ አካላትና መላው የማህበረሰብ ክፍሎች ለተመዘገበው ድል ላበረከቱት አስተዋጽኦ ምስጋና አቅርበዋል። ይህ ጽንፈኛ ቡድን ሀሳብ መምከን ትልቁን ድርሻ የሚወስደው ህዝባችን ነው። ህዝባችን በተለያየ መንገድ ለማገዝ ያደረገው ጥረት መቼውንም የሚረሳ አይደለም። በእርግጥ የደብረታቦር ህዝብ ከድሮ ከ82 የህወሓት ጦርነት ጀምሮ ህወሓትን አሳፍሮ የመለሰ በባለፈውም የሰሜኑ ጦርነት ህወሓት የትም ቦታ መጥቶ ደብረታቦር አካባቢ ሲደርስ ከደብረታቦር በቅርብ ርቀት ተመልሶ የሄደበት ዛሬም ቢሆን የህወሓትና የሻዕቢያን ተልዕኮ ይዞ መጥቶ ደብረታቦርን ለማፍረስ ደብረታቦርን ካፈረስኩ ክልሉን በቀላሉ ማፍረስ እችላለሁ ብሎ ከትግራይ ከ27 የጋማ ከብት በላይ ግባት ጭኖ መጥቶ ከተማው ላይ የትንኮሳ የፈጸመው ቡድን አፍሮ እንዲመለስ ተደርጓል። ለዚህ ለከተማችን ህዝብ ለከተማችን አይመልሰኝም፣ ይሄ ሊያቆመኝ አይችልም፣ አንድ ሳም እኔ ጋር አይዋጋም ላለው የከተማችን የጸጥታ መዋቅር እንዲሁም ደግሞ ከፍተኛ እገዛ ላደረገልን ለክልሉ መንግስትና የፌዴራል መከላከያ ሚኒስቴር ከፍተኛ የሆነ ምስጋና አለኝ በደብረታቦር ከተማ ህዝብ ስም። ከተማው በአሁኑ ሰዓት ወደ ነበረ ሰላሙ መመለሱን የተናገሩት ከንቲባው የህወሓት ተላላኪዎች ህልም መቼም ቢሆን እንደማይሳካም በአጽንኦት ተናግረዋል።